ይህ የኢትዮ ግዕዝ የሆሮስኮፕ ቻናል ነው። የታውረስ የካቲት 2018 ወርሃዊ የሆሮስኮፕ ትንታኔ። በሙያችሁ የምትነግስበት እና ያልታሰበ የሀብት በር የሚከፈትላችሁ ልዩ ወር። ውድ የኢትዮ ግዕዝ ሆሮስኮፕ ቻናል ቤተሰቦች እንኳን ወደ የካቲት ወር 2018 ወርሃዊ የሆሮስኮፕ ትንታኔ በሰላም መጣችሁ። ጽኑዎቹ እና ባለራዕዮቹ የታውረስ ተወላጆች እስኪ ንገሩን፣ በሥራችሁ ዓለም የምትታወቁ ዝነኛ መሪ መሆን ትፈልጋላችሁ? ለ8 አስርተ ዓመታት ዳግም የማይመጣው የገንዘብ እና የማንነት ዕድል በእጃችሁ ሲገባስ ማየት ትመኛላችሁ? መልሳችሁ አዎ ከሆነ የካቲት ወር ለእናንተ የድል አክሊል ይዛላችሁ መጥታለች። ዛሬ በዚህ ቪዲዮ የካቲት 1 ቀን ከሚወጣው የሊዮ ሙሉ ጨረቃ ጀምሮ በሙያ ቤታችሁ ላይ የሚከሰተውን ታሪካዊ የፀሐይ ግርዶሽ እና የዩራነስን አስደናቂ ጉዞ በዝርዝር እንመለከታለን። በተለይ በገንዘብ እና በግል ሕይወታችሁ ላይ የሚመጣውን ወርቃማ አጋጣሚ ስለምነግራችሁ እስከ መጨረሻው አብራችሁን ቆዩ። ይህ ወር የእናንተ የመንገስ ወር ነው። ይህ የኢትዮ ግዕዝ የሆሮስኮፕ ቻናል ነው። የተሻሉ የሆሮስኮፕ ትንታኔዎችን ወደ እናንተ ለማድረስ ያግዘን ዘንድ ቻናሉን ሰብስክራይብ፣ ላይክ እና ሼር ያድርጉ። የታውረስ የካቲት 2018 አጠቃላይ ትንበያ፣ የከፍታው ጫፍና የቤት ሰላም። ታውረሶች ሆይ የካቲት ወር ለእናንተ በሙያችሁ ጫፍ ላይ የምትወጡበት ወር ነው። እስከ የካቲት 10 ቀን ድረስ ፀሐይ በአኳሪየስ ውስጥ ስለምትጓዝ ትኩረታችሁ በሙሉ በታላቅ ምኞታችሁ እና በሥራችሁ ስኬት ላይ ይሆናል። የካቲት 1 ቀን የሚወጣው የሊዮ ሙሉ ጨረቃ ደግሞ በቤት እና በቤተሰብ ቤታችሁ ላይ ይበራል። ይህ ማለት ለረጅም ጊዜ ሲያወዛግባችሁ የነበረ የቤት ሽያጭ፣ ግዢ ወይም የቤተሰብ ጉዳይ መፍትሄ የሚያገኝበት ቀን ነው። የካቲት 10 ቀን በአኳሪየስ የሚወጣው አዲስ ጨረቃ እና የፀሐይ ግርዶሽ ደግሞ ሕይወታችሁን የሚቀይር ክስተት ነው። ከ2010 ወዲህ ለመጀመሪያ ጊዜ በዚህ ስፍራ የሚከሰተው ይህ ግርዶሽ በሥራችሁ ላይ ድንገተኛና ትልቅ የኃላፊነት ዕድል ይዞላችሁ ይመጣል። የእሳት ፈረስ ዓመት የሚጀምረውም በዚሁ ቀን ስለሆነ ሕይወታችሁ በአዲስ ወኔ ወደ ስኬት ይጋባል። የታውረስ የካቲት 2018 የፍቅርና የማኅበራዊ ሕይወት ትንታኔ፣ ከዕውቅና ወደ ትስስር። ስለ ፍቅር ስናወራ የካቲት ወር ለእናንተ ማኅበራዊ ዕድሎችን ይዞላችሁ ይመጣል። እስከ የካቲት 3 ቀን ድረስ የኮከባችሁ ጌታ ቪነስ በሙያ ቤታችሁ ስለምትሆን በሥራ አካባቢ ያላችሁ ማራኪነት ይጨምራል። ከየካቲት 3 በኋላ ግን ቬነስ ወደ ፒሰስ ስትገባ ትኩረታችሁ ወደ ጓደኞቻችሁ እና ወደ ማኅበራዊ ስብስቦች ይዞራል። የካቲት 6 ቀን ሳተርን ወደ ኤሪስ ሲገባ ለሚቀጥሉት 2 ዓመታት የሚቆይ የውስጣዊ ፈውስ እና የመንፈሳዊ ጥንካሬ ምዕራፍ ይጀምራል። ይህ ጊዜ ራሳችሁን የምትመረምሩበት እንጂ በሰው ፊት የምትታዩበት አይደለም። የካቲት 7 ቀን የሚከበረው የቫለንታይን ቀን ደግሞ የካፕሪኮርን ጨረቃ ያለበት በመሆኑ ለእናንተ ትልቅ ግርግር ሳይሆን ትርጉም ያለውና የተረጋጋ የፍቅር ምልክት ይመክራችኋል። ከጓደኝነት ወደ ፍቅር የሚያደጉ ግንኙነቶች በዚህ ወር የመሳካት ዕድላቸው ሰፊ ነው። ይህ የኢትዮ ግዕዝ የሆሮስኮፕ ቻናል ነው። የተሻሉ የሆሮስኮፕ ትንታኔዎችን ወደ እናንተ ለማድረስ ያግዘን ዘንድ ቻናሉን ሰብስክራይብ፣ ላይክ እና ሼር ያድርጉ።
የታውረስ የካቲት 2018 የገንዘብና የሙያ ትንበያ። የዩራነስ ድንቅ ስጦታ። ወደ ገንዘብና ሙያ ስንመጣ ታውረሶች ሆይ ትልቅ የምሥራች አለኝ። ጥር 26 ቀን ዩራነስ በእናንተ ኮከብ ላይ ወደ ኋላ መጓዝ አቁሞ ወደፊት መጓዝ ይጀምራል። ይህ ማለት ላለፉት 5 ወራት ተገድቶ የነበረው የገንዘብ ፍሰት እና አዳዲስ ፕሮጀክቶች አሁን እንደ ናዳ ይፈሳሉ። ይህ ዩራነስ በእናንተ ኮከብ ላይ የሚያደርገው የመጨረሻው ዙር ነው። በሚቀጥሉት 80 ዓመታት ወደ እናንተ አይመለስም። አሁን ራሳችሁን በድፍረት የምታስተዋውቁበትና የምትከብሩበት ወቅት ነው። ሆኖም ግን አንድ ማስጠንቀቂያ፣ የካቲት 19 ቀን ሜርኩሪ ወደ ኋላ መጓዝ ስለሚጀምር በማኅበራዊ ግንኙነቶች እና በቴክኖሎጂ ነክ ጉዳዮች ላይ ጥንቃቄ አድርጉ። የገንዘብ ሰነዶችን ደጋግማችሁ መርምሩ። የተሳሳቱ መረጃዎች አዳዲስ ስምምነቶቻችሁን እንዳያደናቅፉ ስክነት ያስፈልጋችኋል። ይህ የኢትዮ ግዕዝ የሆሮስኮፕ ቻናል ነው። የተሻሉ የሆሮስኮፕ ትንታኔዎችን ወደ እናንተ ለማድረስ ያግዘን ዘንድ ቻናሉን ሰብስክራይብ፣ ላይክ እና ሼር ያድርጉ። በመጨረሻም ውድ ታውረሶች፣ በአጠቃላይ ታውረሶች ሆይ የካቲት 2018 የእናንተ የከፍታ ዘመን ነው። በሙያችሁ ዝነኛ የምትሆኑበት፣ በገንዘብ የምትታደሱበትና ለወደፊት ሕይወታችሁ ትልቅ መሠረት የምትጥሉበት ወር ነው። ሕይወት አንዳንድ ጊዜ ኃላፊነቶችን ልታበዛባችሁ ትችላለች። ነገር ግን ይህ ሁሉ እናንተን ወደ ዙፋናችሁ ለማውጣት መሆኑን አትዘንጉ። ተስፋ አትቁረጡ፣ ምክንያቱም እናንተ በውስጣችሁ ያለው ጽናት ማንኛውንም ተራራ ለመናድ በቂ ነው። የምትፈልጉትን ስኬትና ብልጽግና ለመያዝ አሁን ትክክለኛው ሰዓት ላይ ናችሁ። ይህ ወር የድል የሀብትና የሰላም ይሁንላችሁ። ቪዲዮውን ላይክ በማድረግ እና ለወዳጆቻችሁ በማጋራት ይህን ብርሃን አጋሩ። በሚቀጥለው ወር በሌላ ድንቅ ትንታኔ እስክንገናኝ ቸር ይቆዩን። መልካም የካቲት ወር ይሁንላችሁ።